እንዳታርግ እኔ ወሎ ህዝብ እየጠላው አይደለም ግን ይኸውልሽ አሁን ጆከር አማራ ካልሆነ ማጋለጥ ነው ካለበለዚያ ግን የወሎ አማራ ተብሎ ነው የሚሰደቡ አቡፋን ነው እንዳሉ ካየሽ አንቺም ወሎዬ ነሽ ሁላችሁም ካልሆኑ ማጋለጥ ከድርም ወሎዬ ነው ሙስሊም ነው ሁለት ነገር ስለዚህ ማጋለጥ ካለበለዚያ ግን ምን እንደሚባል ታውቂያለሽ የጎንደር አማራ ጨዋ ነው የሚባለው የጎጃም አማራ ከጎጃምም እነ ቤተልሔም ዳኛቸው አሉ ሁሉ አማራ ጨዋ ነው አንተ አሁን አንተ ሁሉ አማራማ ጨዋ ነው አንተ ሶሻል ሚዲያው አንቺን የሚሰርብሽ አማራ ነው ያጨናነቃችሁት ከየት የመጣችሁ አማሮች ናችሁ ቆይ አንቺን የሚሰርብሽ የትኛው አማራ ነው ሁሉም ይሰርበኛል አማራ ባለጌ ነው ወሎ ሁሉም የሚሰድቡኝ ምሳሌ ሁሉም ስልክ የሚዲያ ላይ ያሉ ዲቃላም አለ አትክክለኛ አማራም እኮ አሁን እኔ ምሳሌ ያልተረዱት ነገር እኔን እየተሳደቡ ምናምን እንትን ሲሉ በል ሌላ ችግር የጆከር ፎቶ እንደማወጣው እንኳን አያገናዝቡ ማይሞች ናቸው እዚህ ደረጃ ያደረሰን እንደሆነ አያውቁም በቃ አሁን የተረዳሁት ይሄ ነው እውቀት ያለው እንጂ አንቺ አማራ እውቀት ያለው ቆይማ ስማ አንዴ አንቺ ለተምር ነው የምትታገዩ እንዴ ለአማራ አይደለም መጀመሪያ ልክ ከራሴ በላይ ማንንም አልወድም ራሴን አስከብሬ ነው ሌላውንም ላስከብር የምሄደው እኔ ሳልኖር እኮ ቴምር ሳትከበር ለአማራ ታገላለኝ እሷም ውሃ ብትጠጣ በእናትህ ጥላውን ለምን ነው ራስን ፖለቲካ እኮ አይደለም አሁን የምታወራው ጥላዬ ይሄ የዘመነ ካሴና የእስክንድር አይደለም ዘመነ ካሴ ላይ አፍል ልትከፍት ምናምን አይደለም እኮ እኔ ላይ ልታወራ ነው እሺ እኔ ጋር ነው የምታወራው እኔ ግን ለምን ነው ግን እንደ ወሎ መብረቅ ጨዋማ አትሆኑ እናንተ እሱ የወሎ ልጅ ነው ባክ ወደዛ ሂድ በእናትህ ማንም ቆሾ ቆምቦሪ አምጥተህ የወሎ ሰው ታደርጋለህ እንዴ ተምሬ አሁን የወሎ መብረቅ እናትህ እንዴት ሆን እያለ ውሎ አድሮ አያውቅም አንድ ቀን ፖለቲካ ተስፋ ምናምን እነ ጆከር እናትህን ከስረክ ኦልሬዲ ከአማራው አክብሮ ነበር ፈጥፍጦ ጥልቅ ከስረክ ይኸው በቃ ከስረክ ቁጭ ብላል አንተ ማለት አሁን እኮ አንቺ እኮ ተናገርሽ እኮ እንደናንተ አይነት ደንቆሮ እኔን አይደለም አንቺን ራስ ናገባ ጆከርና እርስ በርሳችሁ በተስማማችሁ እኛም ፖለቲካ በቃ ተምር በእናትሽ ወይ ታረቁና እኛም ፖለቲካችን እንስራ እኔ ልክ ታረቁ አታጋልጩም አንቺ ነው አዝነው ለጆከር አዝነው እንደው ተው እንጂ እኔ እኮ አንተ ቤት ገብቼ የማወራው እሱም አንተ ቤት ትናንትና ስታሽቋልጡ እኔን ይገደል ስትሉ የነበራችሁ እርስ በርስ እንገዳደል እያላችሁ ነው እኔን እንኳን አታጋልጩም አንቺ አልከሰሻል እኮ ለጆከር አንቺ ትናንትና ለጆከር እኔ የሾገር አይደለም እግዚአብሔር እነሱ ኖ አይደለም እንደዛ አይደለም ቆይ አፍሽ ነው እንጂ እንዴ ትናንትና ስታለቅሽ እኔ በጣም ነው ያዘንኩት እሱ የጆከር ስድብ ምናምን አይደለም አንድ አበራ የሚባል ልጅ ገብቶ እኔ አሽቃባጮች ሲሆኑ ሳይ በጣም ተናደርኩና ልጁን የማልጠብቀው ልጅ በዛ ልክ እንትናቸው ይልክ እኔና ጆከር ማስታረቅ ከቻሉ በሚዲያውን ጫጫታ ገና መጀመሪያ ስንጀምረው እንደማልፋታው ያውቃሉ እኔ ከነኩኝ ማንንም አልፋታም ማብረድ እየቻሉ ነገሩ ከጦዘ በኋላ መጡ ምናምን ብሎ ተቃውሞ ተናገርኩት እኔ እንደሌላ ሴት አንገቴን እንደፋቴት አይደለም አልሰማም እኔ አክራሪ አማራ ነሽ ምክንያቱም አትለቂም አተይም ደግሞ ለመሞት ሁሉ ትሄጃለሽ ግድ የለሽም ግን ከጆከር ጋር ይኸውልሽ እንደዛ ትናንትና ለምን አታስታርቁንም ማስታረቅ አቅቷችሁ ነው እንደማወጣበት ያወቀው አይደለም እንደዛ አይደለም እኔ አሁን ምን ተረዳው መሰለህ አሁን ኮሜንቱንም ሳይ ጆከር ማለት ቆይልክ እሱ አይደለም እርግጠኛ ነኝ ኮሜንቱንም ሳይ ምናምኑንም ሳይ ማለት ነው ጆከር እንደዋጣው የሚፈልግ በጣም ብዙ አለ እሱን ይወደደ መስሎ እሱን ሁይ ይላሉ እኔን ይሳደባሉ እኔ እንደዋጣው በጣም የሚፈልጋ ማስታረቅ ከፈለጉ እኮ በፊት ይችላሉ ገና ሲጀምር ይመጣጣችሁ በቃ ነው ተምር ላሳጣችሁ አሁንማ ደንን ያልፈልግም ትግሬ ነው አልታረቅም በቃ አልታረቅም አንቺ ትግሬን በጣም ነው የምትሳደቢው ግን ጆከር ሲባል ግን ፎቶን አለቀ ማለት ነው ይኸውልህ ቆይ ስማ ግራ ገባኝ እኮ ትግሬን በጣም ነው የምታዩት ትሳደቢያለሽ ጆከር ደግሞ ትግሬን ታያለሽ ፎቶውን ግን አትለቂም ይኸውልህ አንድ ነው ሆልድ ያደረኩበት ምክንያት ይኸውልህ በእናቱ አማራ ነው ስለዚህ አባቱ አማራ ነው ጆከር ውሸት እና ደግሞ ቆይ አንድ ነገር ልንገርህ
ማን ነው የሆነ ማን እያባረረሽ ነው? ኧረ እባክህ አሜሪካ እኮ ነው ያለው። ማን ያባረኛል? ምናምን የሚል ሰማሁ። በእናትህ ጥላሁን እስኪ ተረጋጋ። ጥላሁን ሊሞት ነው። ልሞት አይደለም ታምር ጆከር ልሞት ሳይሆን ፎቶውን ካወጣሽው አማራ መሆኑ ስለሚታወቅ ነው። ስለዚህ ተናደሽበታል። አረዝጋት ጃጃል አንተ አማራ መሆኑ ተናደሽበታል። ይህ ፐርሰናል ነው አይደለም። በአማራ ትግል ግን አትደበቁ። ለራሴ በይ እንጂ አማራን የሚጎዳ ከሆነ ታጋልጣለህ። የኔን እኮ ይኸውልህ፣ አሁን አማራን የሚጎዳ አሁን አንድ ነገር ልንገርህ። ጆከር ትግሬ ነው አይደል? በአባቱ ግን ያው ለጥቅሙ ቢሆን አማራው ጊፍት እንደሚሰጥ ብር እንደሚሰጥ ስለሚያውቅ በቃ ለአማራ ነው እየታገለ ያለው። ምን አረጋ? አሁን ጆከር አማራ ሲከፋፍል አይተሽ ታውቂያለሽ? አልከፋፈለም እኮ አሁን እኮ አማራው የተሸወደው ጆከርና ከወንዶሰን ማነው የተፋፈለ? እንደው አንተ እስኪ እሺ ነው ታምሩ ነው ተቆርምልሽ ከጆከር አሁን ጆከር ትግሬሚውን ለምን ጉሬዛ ለምን አይሆንም? 4 ዓመት ሳውቀው አንድ ቀን ይኸውልሽ አማራን ተሳድቦ አያውቅም። ጎጃም፣ ጎንደር፣ ዘመነ ካሴ፣ እስክንድር ነጋ ያልተሳድቦ አይልም። ከሱ የበለጠ እነ በናና እነ ወንዶሰን እነ መጠራት ያለባቸው ብዙ ሰዎች አሉ። አይልም። ለምን እንደው ታውቃለህ? ሂዝ ስማርት በነገራችን ላይ አልተማረም እንጂ ምን አገባ በቃ መጠቀም ነው። ግን ጠቅሟል። አማራ ቆይ ምንድነው የአማራ ትግል ይኸውልህ፣ አንዴ አስጨርሰኝ። ጆከር ይኸውልህ ጎንደሬ ነኝ ካለ ጊፍት የሚሰጠው የለም። የጎንደር አማራዎች ብቻ ጣል ጣል ያደርጉለት ይችላሉ። ገብቶሃል? ጎጡ ሲዶ ከተለጠፈ ስማርት መሆን አለበት። ይሄንን አሁን የደንቆሩን እዚህ ሚዲያ ላይ ያለውን ደካማ ጎኑን አውቀዋል እሱ። ገብቶሃል? ለዛ ነው ስማርት ነው። ትግሬ ነው ያልኩህ። ትግሬዎች እኮ ተንኮለኞች ናቸው። ተንኮለኛ ነው በጣም ግን አልጎዳማት የአማራን ትግል ይለምናል። እንደ ጥቅሙን አንተ ነጋዴ እኮ ነው ጆከር እኮ ለአማራ ምን አገባሽ? ይነግድ ኦኬ ታምር ከሱና ጎጃሜ ጎንደሬ ሸዋዬ ካለ ማንም ጊፍት አይሰጠውም። ይሄንን ያውቃል። ስለዚህ ይሄንን ደንቆሮ ዝም ብሎ ይሄን ሚዲያ ላይ ያለ ደንቆሮ እኔ ሸዋዬ እኔ ጎንደሬ ሁሉንም ነኝ እኔ አንድ አማራ ምናምን ይልሃል። አንዴ ቆይ ስለ አማራ ግን ጎጠኞቹን አባሮልናል። አንዴ በእናትህ ፕሊዝ ስለ አማራ ግን ብር ማሰባሰብ ላይ ጆከርን እስኪ 30 ደቂቃ ቁጭ በልበለው። ቢሞት አይቀመጥ ቢሞት የለም ጎፈንድሚ ላይ የለም፣ ስብሰባ ላይ የለም፣ አይሰበሰብም። የራሱን ጥቅም ብቻ ነው የሚያሯሩጠው እሱ የራሱን ጥቅም የራሱን ጥቅም ያሯሩጣል። ከዛ ትንሽ ደቂቃ ስለ አማራ የሆነች ሙዚቃ ይከፍትና የየየየ ይላል። ከዛ አማራውን በቃ ደካማ ጎን ትግሬዎች ብልጦች ናቸው በነገራችን ላይ። እኛ የቤት አማራ ልጆች እኮ እንደዚህ አይነት ብልጣብልጥ ካልኩሌሽን እኮ አንችልም። እሱ የቤት አማራ እንዴት በቃ በዚህ ልክ ብልጥ ሆነ? ለካ ትግሬ ሆኖ ነው። ትግሬዎች እኮ ብልጥ ናቸው። እኔ ግልጽ ነው የምናገረው። እዚህ ጋር ግን እዚህ ጋር ግን ሀቅ አላት። እኔ እንኳን የአማራ እርዳታ ላይ 20 ቦታ ተገኝቻለሁ። አንድም ቦታ ጆከር አልነበረም። ሆላል እሱን ደግሞ የማረግበት ምክንያት ማን ነው? ደግሞ ከጀርባ የሚያወራው ማን ነው? በላይ ቆይ አንዴ። እኔ ጆከር ያላለማድረጉ ጥሩ ነው ብዬ ነው የማስበው። ለምን እንደሆነ ታውቃለህ? የሆነ ጎጥ እዚህ ጋር ጎንደሬዎች ከተሰበሰብክ፣ ጎጃሜዎች ከተሰበሰብክ፣ ማን ጋር ተሰበሰብክ እንዳይባል መጨረሻ እኮ በጎፈንድሚ እንዳለ ብሩ ሲጣላ ነው የምታየው። እዛ ውስጥ እጁ የለበትም። አንድ ቀን ገንዘብ ሰብስቦ አያውቅም። ጆከር እንደነ አሁን ለምሳሌ ጎጠኞች አሉ አይደል? የዘመነ ካሴን ፎቶ ዘግዝቆ የሚሳደቡ፣ የእስክንድርን ፎቶ ዘግዝቆ የሚሳደቡ፣ የሚከፋፍሉ ጎጤ የሚያጫውታቸው እነዚህ ጎጎዎች ማለት ነው። እዛ ውስጥ የለበትም። ትግሬ ቢሆንም ጆከር ዘመድኩን በቀለ ኦሮሞ አይደል እንዴ? እሱ በምን አድርጎ ከአማራው ብር መጠቀም እንዳለበት ነው ጆከር ካልከፋፈለ ይጠቀም። ኦኬ ይጠቀም። ግን አማራ ማለት መሆኑን እያወቁ እንዴ ዘመድኩን በቀለ አማራ ነው እንዴ? የሚስሩለት እኔ ምን አገባኝ? ወይ ተምሪ አዳም በላይ በቀለ ሳማራ በላይ በቀለ እኮ ቁጥር አንድ የአማራ አክቲቪስት አልነበረ? በላይ በቀለ በራሱ ጊዜ ጭቃ አብኩቶ ክብሩን አጣ እንጂ አማራዎች ኧረ ጭቃዎችስ እናንተ ናችሁ። ጭቃነታችሁንማ እያሳያችሁ ነው በግልጽ። ማህበረሰብ እንደ ማህበረሰብ መሰዳደቡ ሁሉም ይሳደባል። ሁሉም ይሳደባል። ብዙ ተሳዳቢዎች አሉ። የጆከር ለየት የሚያደርገው ምንድን ነው? እኔ በስድብ አላምንም፣ ግን ፖለቲካ ላይ ስድብ አለ፣ መገዳደር አለ፣ ብዙ ነገር አለ። እኔ በስድብ አላምንም። እያልኩ ያለው ምን መሰለህ?
ጆከር ትግሬ ቢሆን ዘመድኩን በቀለ ዘመነን የሚያናግረው ዘመነን በአደባባይ አምጥቶ ዘመነ ካሴን አርበኛ ዘመነ ካሴን የሚያናግር እስክንድር ነጋ የሚያናግር ባየቀናን የሚያናግር እስክንድር ዋና ሲጀመር ማለት ነው የፋኖ አመራሮችን ሶሻል ሚዲያ ላይ አጥተታታፍ እንድታስብላል። ቆይ ምንድነው ያለው እስክንድር ነጋ ዘመድኩን በቀለ የመንፈሳዊ አባቴ ነው ነው ያለው። ኦኬ አላለም መቼ ነው መንፈሳዊ አባቴ ነው? አም ሶሪ እስክንድር ነጋ ብሏል። አላለም እስክንድር ነጋ አመጣለሁ ሻታ ያላብ እስክንድር ነጋ ብሎ ሊሆን ይችላል እንጂ ዘመነ ካሴ አላለም። ቆይ አዳምጪ። እስክንድር ነጋ በጣም ኢትዮ 360 ላይ ዘመድኩን በቀለ መንፈሳዊ አባቴ ነው ብሏል። ወደ ትግል ከገባ በኋላ ነው ምድር ላይ ከወረደ በኋላ ዘመድኩን አውርቶ ታያለህ። ከዛ በኋላ እሱን ያለው እስክንድር ነጋ ወደ ትግል ከመግባቱ በፊት ነው ያለው። አሜሪካ ያለ ኢትዮ 360 ላይ ኦኬ አብረው ይሰሩ ነበር። ዘመድኩን ከእስክንድር ጋር ያለውን ግንኙነት ታስታውሳለህ አለ። ከትግሉ ከወጣ በኋላ ነው የተጣሉት አይደል እንዴ? አልተጣሉም። አረ ትግል የሚባል ነገር የለም። ሳክስ ነው ሁሉም ሳክሳም ነው እንዳለ እስቲ አንዴ ነው ዮዳብ ጋር ኮረም ዲጋተሞት መረጃው አለኝ። አፍ መክፈት ዮዳብ ቆይ አንዴ ቆይ እሱ ቆይ ዘጋል ገባ አይደለም። ፍላጎቴን እሱ አይደለም ፍላጎቴ ኦሮሞ ነው ዘመድኩን አይደል 100% ኦሮሞ ነው። ዘመነን ላይቭ እንደዚህ ገብቶ ከታች ጌታ ምስክሬ ነው ቪዲዮን አመጣለሁ። አርበኛ መሳፍን ዘመነን እንዴ ዘሜ አለ እንዴ ማን ነው ዘሜን የምታገናኙ ልጆች አስገቡት ብሎ 30 ደቂቃ ላይቭ አስገቡት። አላወራው እንኳን ተደዋውሎ ሳይሆን በላይቭ አምጥቶት አያውቅም። ዘመነ ካሴ ራሱ የኛ ህዝብ ግንኙነታችን ነው እኛን የሚመለከት እሱ ነው የሚያወራው ብሎ ሲናገር ሰምቻለሁ። ስለዚህ ምትስላለው ጆከር የኔ ኮያልኩ ከጆከርና ከዘመድኩን በቀለ ማን ነው የአማራን ትግል ድባቅ የመታ? በእኔ ዘመድኩን በቀለ ነው ብዬ ነው የማምነው። ጆከር የአማራ ኦኬ አማራ ሜቢ ተሳዳቢ ነው እንዲባል አደረገ። ኦኬ ዳልቻ መዛጋ ይሳደባል። ተሳዳቢ ትግሬም አለ ሁሉም አለ። ጆከር ግን መሬት ላይ የፈለገ ነገር ቢያደርግ እዚህ ጋር ኢቭን ሱታቸውን ለብሰው ጎጠኞች አሉ አይደል ስለ ጎጥ የሚያወሩ ሁሉ ጊዜ የኔ ጥያቄ ትግሬ ቢሆንም ጆከር የአማራን ትግል ጎድቷል ወይ? እዚህ ጋር መጥቶ ጎጠኝነት አስፋፍቷል ወይ? እዚህ ጋር መጥቶ ዘመነን ሰድቧል፣ እስክንድርን ሰድቧል፣ መሬት ላይ ያሉትን ሰድቧል? አልሰደበም። ሶ ዋይ ትግሬ ቢሆንም ምን ችግር አለው? ስንት ዘመነ ካሴ ከትናንት ወዲያ አልመጣም? ሶማሌ ፋኖ አልመጣም? ቆይ ልንገርህ፣ 1 ሚሊዮን ብር ለእስክንድር ነጋ ሰብስቦ የሰጠው ማን ነው? ንገረኝ። $1 ሚሊዮን ሰብስቦ ለእስክንድር ነጋ የሰጠው ማን ነው? ምን ሊሆን $2 ነው የሰበሰበው። $2 ሚሊዮን ነው። 2 ሚሊዮን ለማን ነው የሰጠው ታዲያ? ለእስክንድር ነጋ አልደረሰም ነው የሚባለው። ግን አልደረሰም ገና ስለዚህ ዘመነ ሳይሆን ማለት ያለው ብልጽግና ሳይሆን ስቲል ጎፈንድሚው ታግዷል። ስቲል አልወረደም። ይሄ ውሸት ነው። እስክንድር ነጋ ወስዶ መሬት ላይ ፋኖቻችንን ከብልጽግና ጋር እየሰራ ከፋፍቷል። ይሄ ውሸት ነው። $600,000 በላይ ምትነግረው ሁሉንም እናውቃለን። አሁን እኮ ጩኸት ነው። ዮዳብ ጠየቅሽ አዳምጪ። አንዴ ሌላ ቦታ አትሄዱ። ተምር አጀንዳ ቀይሩ። የኔ ጥያቄ ይኸውልሽ ተምር ይሄ እንትን እዛ የሰፈራችሁን መግማማት እዛው ሰፈራችሁ ውስጥ አንተ ገማ ትላለህ እንዴ? አንተ ደንቆ የሶሻል ሚዲያ ላይ ያላችሁ ምን እውቀት አላችሁ? እንዲሆን ቴምራ ማራነች ከሷ ገኑ እየተባባልኳል። ደግሞ ምን እውቀት አላችሁ? ቆሻሻ ደግሞ የገማለ እንዴ? እዛ ሂደት ተግማማ። አሁን እዚህ ጋር ስለተነሳ ኢሹ ብቻ በጣም በላይ የገማ የለም። ዩዘንድ ስሩ አይደል እንዴ? እርስ በእርሳችሁ ተግማማ። ዩዘንድ ስሩ ነው ያደረግነው። ተጠቅመናል። እንዳንተ አይነት ቆሻሻ ያገባንኛ ስለዘመነ ስለ እስክንድር ያገባን እንዴ? ምን አገባን? ምን ታረጋለህ? አማራ ስም ዝምት ለአንዴን ይለሱን ይረቀዋል። ይሄው ስማ እዛው በላይ በቀለ ወንጃ ማለት ነው።
አህያ መንጎቻችሁን ሰብስባችሁ ተግማሙ። ከዚህ በላይ መቆሸሽ ምን አለ? እርስ በእርስ ተግማሙ። ገና እርስ በእርስ ትባላላችሁ። ገና እርስ በእርስ ኤችአይቪ አሜን አንተን ውስጥ አስገባን። በቃ አማራ ያናክላቀማል። ሌላው በእርስ ተበካከሉ። አማራ ላይ አንቺ ማን አማራ ያረገሽ? አንቺ ደንቆሮ ቆሻሻ ማለት ነው። አንተ አማራ ሴት የለችም። አንቺ አፍሽንም ጭንሽንም በየቦታው ምትክ አንዴ መልእክት ስንት ነበር የሚሰጥክ? አሁን ጊፍት ማን ዞር ብሎ ያያል? አንተ ቆሻሻ ማለት ዘመነ ካሴ ደውሎልኛል። አሁን እኮ አበባሮባል። ዘመነ ካሴ ደውሏል። አዳምጪ። አሁን የሚዲያ ባለቤቱም የትግል መሪ ነኝ ካለ አክቲቪስቱም የትግል መሪ ነኝ ካለ የሆነ በውጭ ፈትና ወንድሞቻችን የተቋቋመ አንድ የሲቪክ ተቋም ኃላፊም የትግሉ መሪ ነኝ ካለ እና ስረስና እነዘመንና ጓደኞቻቸውም የትግሉ መሪ ነን እያሉ ትግሉ ሊመራ አይችልም። በአንድ ሺህ ገመድ ታስሮ ተጠልፎ ወደ አንድ ሺህ አቅጣጫ የሚጎተት ተቋም ትግል አብዮት ነው እንጂ የሚሆነው ወደፊት በቀን በቻለው ድረስ የሚራመድ አብዮት አይደለም የሚሆን። ለምን ነው ማታዳምጡት መሪዎቻችሁን? ያምዬ አቡፋን ነው መጥቶ ነኝ አባት የፋኖ አባት ያመጣው ነኝ ጆከር መጥቶ ነኝ መሪው ያመጣው መሪ። ለምን ነው መሬት ላይ ያለውን ጀግኖቻችሁን የማታንጸባርቁ? እንደነሱ ለምንድነው ንግግራችሁ? ለምንድነው እዚህ ሶሻል ሚዲያ ላይ ያላችሁት አማራ የምትሉ መሬት ታድጋ ሰማይና ምድር ናችሁ። እርስ በርሳችሁ አትስማሙ። እርስ በርሳችሁ መሰዳደብ ነው፣ መጣላት ነው። መሬት ላይ ግን ያው ምን እንዳታውቃላችሁ እሱ ይደገም። እስኪ ዘመነ ንገራችሁ እንደገና። ይቅርታ በዛ 2 ወር 3 ወር ደግሞ እኛ እዚህ አቋርጥ። ይቅርታ ደም በዛ 2 ወር 3 ወር ደግሞ እኛ እዚህ የሚገባን ስራ እንስራ። አሁን የሚዲያ ባለቤቱም የትግል መሪ ነኝ ካለ የሚዲያ ባለቤቱ አክቲቪስቱም የትግል መሪ ነኝ ካለ አክቲቪስት እናንተ የሆነ በውጭ ፈትና ወንድሞቻችን የተቋቋመ አንድ የሲቪክ ተቋም ኃላፊም የትግሉ መሪ ነኝ ካለ እናንተ ሁላችሁ እዚህ ተመ እና ስረስና እነዘመንና ጓደኞቻቸውም የትግሉ መሪ ነን እያሉ ትግሉ ሊመራ አይችልም። በአንድ ሺህ ገመድ ታስሮ ተጠልፎ ወደ አንድ ሺህ አቅጣጫ የሚጎተት ተቋም ትግል አብዮት ነው እንጂ የሚሆነው ወደፊት በቀን በቻለው ድረስ የሚራመድ አብዮት አይደለም የሚሆን። ዘመነ ካሴ ተደግፈዋለች ተምር ቀላል ደግፈዋለሁ። እኔ አማራ ትግሉን እየጎተቱ ያሉ ሰዎችን አጋጭ ስማ እኔ አማራ ትግል ላይ በጣም በትልቁ ተስፋ ያለኝ ዘሜ ስላለ ነው። በቃ የአማራን ህዝብ ያሻግረዋል ብዬ ነው ማስበው እና ቀላል እኔ ብዙም እሱ እንትን ከሚለው የተለየ ነገር አላደርግም። አንድነትን ነው የሚፈልገው። ዘመነ ካሴ አማራ እንዲሆን ይፈልጋል። ያሳምነው ትንፋሽ ነው። የእሱን ቃል በጣም አከብራለሁ። በጣም ሁልጊዜ እሱ ነው እንደውም በቃ የአማራ ትግል ላይ ተስፋ በቃ እንዲኖርኝ የሚያደርገኝ because of him በጣም ብዙ ጀግናዎች አሉ፣ ግን ደግሞ እንደ ዘሜ የለም የመሪ ግሬስ ያለው። እኛ እኮ አሁን ሚዲያ ላይ እንደነ እስክንድር አይነቶች መተው ትግላችንን በታተኑት እንጂ እኛ ማለት አልተበተንም። እስቲ አሪፍ ላይ ነው ያለው። እስካሁን ድረስ ግን 4 ኪሎ መግባት እንችል ነበር እስክንድር ነጋ ከብልጽግና ጋር እየሰራ ገብቶ ትግላችንን ባይከፋፍል ኖሮ። ኖ እስክንድር ነጋንና ጆከርን መናገራችሁም አንደኛ ጆከር በእናቴ በኩል ይዛመደኛል። እኔ እናቴ ተገራው ስለሆነች ነው። አንተ ስላንተ አይደለም እናውራ ወይስ እንዴት እናደርግ? ነጋንም ቢሆን ደግሞ እኔ ግን ግራ ገብቶኛል። ተምር በመቶ ገመድ እየጎተቱ ያሉት ትግሎችን የሚጎትቱ ሰዎችን ማታጋልጭ ከሆነ አንቺ ለአማራ ሳይሆን አንቺን ለለካስ ለምን አሁን ጆከር ምሳሌ አንተ የአማራን ትግል ጎትቷል ብለህ ካሰብክ ይልክ ኖ አንቺ ነሽ የምታስቢው። ጎትቷል ብለህ ካሰብክ አማራ አሁን አማራ እንዳልሆነ አረጋግጫለሁ። ኦኬ አንተ ካሰብክ አንተ ለምን አትዋጣው? ማንን እንዳዋጣ ነው የምትፈልገው? አሁን አንተ እኮ ጆከር ነው ኦሮሞ ነህ። አዎ እኔ አማራ ለማራጭ ከሆነ ጊዜ በኋላ ደግሞ ሚኒሊክ ነኝ ብለህ አማራ ነኝ ያላችሁ እኔ ቴድሮስ ነኝ ብለህ ስለምትመጣ don't worry። አሁን ይኸውልሽ እኔማ እኮ አማራ አይደለም ተብለን እኮ ቦታ ይዘናል እኮ። እናንተ እኮ ናችሁ አማራ ብሔርተኞች። እኛ ኦሮሞዎች ነን። አሁን እኔ እኮ ተምር አዳምጪ። አማራ ሰምናወር ምንድነው ቀኔ ያውቃል ይባላል፣ ግን እስካሁን የሚያውቅ የለም። የኔ ጥያቄ አሁን ተምር አንቺ ስትጎጂ ብቻ ነው እንጂ ትግሉን የሚጎዳ ህዝብን የሚጎዳ ነገር ከሆነ ትደባብቃላችሁ። አሁን ሁሉም ይደባብቃል። ልክ እኔ ለህዝብ እየታገልኩ በዛ መሃል አታክስ ከተደረኩ ድንፌ እንዳረጋለሁ ራሴን። በቃ አለቀ። አሁን
ትግሉን አሁን ጆከር ትግሉን አይደለም የጎዳ ያለው እኔን ሀርት ሊያረጋኝ ሞከረ። እኔ ደግሞ እሱ በመጣበት ልክ እኔም ደግሞ 3-4 ጥፍ ተራምጄ ሄድኩኝ። ከዛ በራሱ ጊዜ ሲምበጫበጭ እኔ ጋር ሲጣላኮ ፋኖ የሚል እኮ ላይ ትልቅ የሆነ በቃ እኔ እሱ አሁን እንደምንም ብሎ ከአማራ ትግል ሊያስወጣኝ ነው የሚፈልገው። እኔ ኦልሬዲ እኮ ቆየሁኝ። የዛሬ ቲክታክ ከተዘጋ ጀምሬ አስጠልቶኝ ቲክታክ ሚዲያ ላይ ያለው ነገር ወደኋላ አልመጣም ነበር፣ አክቲቭ አልነበርኩም። ራሱ ነው ደውሎ አስመጥቶ እንደዚህ እንዲሰድበውም እንዲዋረድም የፈለገው በራሱ ጊዜ ነው እንደዚህ ሆነው። ጆከር ቴምር ግን የሆነ አንቺና ጆከር ግን የአማራን ትግል የተቀላቀላችሁት በቡሃቃ አፍነት ነው በሌላ ነው ትግሉን የተቀላቀላችሁት? አንተ ረፍ እንዴ ከጆከርና ከእስክንድር ነጋ ማን ትጠያለሽ? ማን ያማራ ትግል? እኔ አሁን ማንንም አልወድም፣ ሁለቱንም አልወድም። ግን ማን ነው ትግልን በጣም እየጎዳ ብለሽ የምታስቢው? እስክንድር ነጋ። ኦኬ ስለዚህ እስክንድር ነጋ እኮ ጆከር እኮ እንደ ቁራ ይጫዋል እንጂ ምንም ለትግሉ ምንም የሚረባ ሰው አይደለም። እስክንድር ነጋ መሬት ላይ ሄዶ ትግል ወንድሞቻችን ለሁለት አሁን ከሱ ጋር ልትታረቁና ሰላም ልትፈጥሩ የምትችሉ ከማን ጋር? ከጆከር ጋር ማለት አይጠቅም ከሆነ ትግሉን ማደናቀፍ ከሆነ በጎጠኝነት የማይከፋፍል ከሆነ አማራዎች ሶሻል ሚዲያ ላይ ያሉት ጆከርን ይወዱታል፣ ያከብሩታል፣ ይከተሉታል። የሚከተሉት እኮ ምንም እኮ የሚጠቅም ነገር ሰርቶ አይደለም፣ የደንቆሮ ስለሆኑ ነው የሚተከተሉት። ፖለቲካ ሲሰራ አይተህ ታውቃለህ? ጆከር ምን አይነት ፖለቲካ ነው የሚሰራው? ቤቱን ይከፍታል፣ ታብታብ አድርጊ የሚጫወቱን ሴቶች እየሳበ ያስገባል። በቃ አብሪ እንዲህ በቅጣት እየቀጣ ሙዚቃ የእንትናን ዘፈን ይከፍታል፣ ይጫወታል። በቃ አለቀ። እንትን እንኳን እርዳታ እንኳን እኮ የሆነ ነገር አድርግ ሲባል እኮ ምንም የሚያደርግ አይደለም። ማነው ኪስ ያጥባል በደንብ አድርጎ። ጆከር ፖለቲካ ይሰራል፣ በጣም ነው የሚሰራው። ጆከር ለአማራ ህዝብ የሚታገልለት የኦሮሞን ህዝብ በመስደብ የኦሮሞን ህዝብ እንደ ህዝብ በመስደብ የአማራ ህዝብ የኦሮሞን ህዝብ ስደቡልኝ አይልም። የአማራ ህዝብ ደግሞ ለዳለቻ ነው። ዳለቻ የአማራ ህዝብ ሳደባል አይደለም። በነገራችን ላይ ሰው አጠፋ ተብሎ ስሚ ዳለቻን ነው መስደብ ያለብሽ እንጂ ኦሮሞን ህዝብ አይደለም መስደብ ያለብሽ። ዝምቦ እሱ የአማራን ህዝብ እየሰደበ ዝም እንዲባልልህ ነው የምፈልገው። ተው እንጂ የአማራ ህዝብ ከተሳደበ ኦሮሞን ህዝብ በመሳደብ አንቺ ለአማራ ህዝብ ጠላት ነው ማለት ለአማራ ህዝብ ጠላት ነው እንጂ መፈለፊው እንዴት ነው? ለአማራ እሱም ዳለቻም ለኦሮሞ ህዝብ ጠላት ነው የሚፈለፍለው። ይሄን ነው ልነግርህ የምችለው። እሱ ይሁን ኦኬ። ታዲያ ጆከርም እኮ ዳለቻ ሲሳደብ ፍሬንዱ ነው ግን ያኛውም አማራን ይሰድባል፣ ይሄኛውም ኦሮሞን ይሰድባል። ግን ፍሬንድ ናቸው ሁለቱም። ግን የሚሳደበው ዳለቻ የአማራን ህዝብ ሲሰድብ ነው ተነስቶ የኛውም ኦሮሞን የሚሳደበው። ስለዚህ ሁለቱም ጋር ችግር አለ። ያኛውም ሲሳደብ የኛውም ይሳደባል። በአጠቃላይ ግን ማለት ነው ህዝብ እንደ ህዝብ መሰደብ የለበትም በሚለው ሐሳብ ህዝብ እንደ ህዝብ መሰደብ አለበት ብዬ አላስብም። ግን የመልስ ምን ይሰጣል? የትግራይ ህዝብን የኦሮሞንም ስትሳደቢ ጠላት እያፈራሽለት አይደል እንዴ? እነሱ ከተሳደቡ ዲፌንድ ማድረግ አለብክ። በቃ የመልስ ምት ነው። አዎ የስድብ ዲፌንድ ደግሞ አለ እንዴ? እንዴ አዎ ምን ይጠቅማል? አሁን አንቺ ግሪሳ ናቸው ተሳዳቢ ናቸው ትይኛለሽ። ስለዚህ አንቺ ኦሮሞን ትግሬን አንድ ኦሮሞ አንድ ትግሬ ግለሰብ ሲሰድብሽ ማህበረሰቡን ስትሳደቢ አማራው እንዲጠላ እያደረግሽ አይደለም ወይ? ልክ ህዝብን እንደ ህዝብ ይሳደባሉ። ህዝብን እንደ ህዝብ አሁን ምሳሌ ማን ነው ዳለቻ የአማራን ህዝብ ይሄ ቆማጣ ይሄ ምናምን ይሄ ለማኝ ህዝብ እያለ ይሳደባል አይደል? አይሳደብም? ይሄ ምን ያደርጋል? ቆማጣ ነው ያማራ አይደለም። ቁምጥና ምናምን በክልል አካባቢ ከሄድክ ከኦሮሚያ ክልል በጣም ብዙ አለ፣ ብዙ ሆስፒታል አለ። ስለዚህ አማራ ቁምጥና ያለበትም ግን ብዙ ጊዜ እንደዛ እያለ ይሳደባል። ኦሮሞ ቆማጣ ነው እያልሽኝ ነው? እሱን ሂድና ጠይቀው፣ ምክንያቱም ብዙ አሁን እኮ እኔ አንቺ በአንድ በኩል እነሱ ተሳዳቢዎች ናቸው ትያለሽ፣ እነ ጆከር እኮ አሁን የሚያውቁት ስድብ ነው ትያለሽ። አንቺም ደግሞ ሲነኩሽ ሙልጭ አድርገሽ ነው የምትሳደቢው እንዴ? ሲነኩኝ ነው እኔ ሲነኩኝ ሲሰድቡኝ ህዝብ ሲሰድቡ የወሎ አማራ ነው። በቃ የወሎ ጉዳይ ነው። እኛ አማራዎች እኔ ጎንደር ነኝ አልሳደብም። የወሎ አማራ ትበላ አንተ ጠንዘራ አልገባኝም። ተምሬ ስላል እንትና አማራ ጋር ታርጊዋ የወሎ ባህር ነው የወሎ ባህሪ ነው እንጂ አማራ ባህሪ አይደለም። ልክ አንድ ነገር አንተ ወሎዮች አይሳደቡም እኮ አንተ የፍቅር ህዝብ እኮ ነው። ሁሉም ህዝብ እኮ ፍቅር ነው። እነዚህ እኮ ከየት የመጡ ደንቆሮች እንደሆኑ አላውቅም። በአማራ ህዝብ ስም ሶሻል ሚዲያ ላይ የመጡ
ሙሉ ቆዳ ራሶች ቤት አባት አቃለ ዛሬ ራስ ያምስ ያያርክ ምትሳደብ አይደለ እኔ አንቺ ነው ወለድ ሰው ሲገባም እኮ ታከብራለህ ካንተ በላይ ያያርክ እየተሳደብ የገባ ነው ያማራ ህዝብ የምትለው ጥያቄ ተምር አንቺ የምታስቢ ከሆነ ልሽ አንቺን አህያ ስልሽ አማራ ተሰደበ እያላችሁ ነው አንቺ አሁን አህያ ነሽ ኦኬ እኔም በልክን እናንተ አህዮች አህያ ምናምን እኔ ህዝብ ተሳድቤ አላውቅም ሶሻል ሚዲያ ላይ ያላችሁ በአማራ ህዝብ ስም የመጣችሁ 90% ግን ከመጣ አህያ ጥሩ ውይይት እናደርጋለን መስመር ብታዘው ጥሩ ዙ እናደርጋለን እኔ እኮ መስመር እንደዚህ ከሆነ እኮ ግራ ገባኝ ለአማራ የምትታገሉና አማራ የምትታገሉት አማራ ጋር ነው የምትሰዳደቡት ከዛ ደግሞ ማህበረሰብን እንደ ብሔር ኦሮሞን ትግሬን ጉራጌን ልክ አማራ እንደ ብሔር እንደ የተሳደበ አትበል አማራ አይሳደብም እንዳለ ተሳዳቢ ናችሁ እንዳለ በጣም 90% አማራን አንድ ዳልቻ ያላችሁ እንዳለ ቡሃቃፎች ናችሁ ጆከር ከድር ካቻ ራስ ተምር መቀጠል እንችላለን እንዳሉ እኮ አማራው እንዳለ የሐሳብ ድርቀት ያለባችሁ አይደላችሁ እንዴ እንዳለ ቡሃቃፎች አንተ አሁን ገንዘብ ደርቆብክ ደርቃል አማራው አባራው አይወላችሁ አሁን ሰለሞን ናበናት ለገንዘብ እኔ ሐሳብ አይደርቅብኝማ ችግሩ እስኪ ንጉስ ይወዳል ስለወሎ ማውቁ ወሎ የመልካም ሀገር የባለሙያዎች ሀገር ነው ቡሃቃፎች በርክ ሳትኖር ገማ በቃ አሁን እና አሁን ለአማራ ህዝብን አማራ ህዝብን ሰለሞን ለግራ ገብቶኛል አሁን የአማራ ህዝብ ማንነቱን ያላችሁ በሰላያቸው ነው ነው ስነ ስርዓት ያዛንተ የአማራ ህዝብን በስድብ ነፃ ልታወጡት ነው ትግላችሁ ቆይ እስቲ ቆይ አንዴ ጠይቅ በላይ አይ ለከኛ ጋር በነበርክ ሰዓት አይደለም አይደለም ስም ጀጋለሞታና ሰለሞን ያወራ ሰለሞን እኮ ያኛ ኮስና ከብር አይደለም ይኸውልሽ የተዋጋው ፋኖ ደንቆሮ እንዲያከብረኝ አልፈልግም እኔ ስም ደንቆሮ በነገራችን ላይ አህያ እንዲያከብረኝ አልፈልግም እኛት በይ አንቺ አንድ ተራ ሴት ነች ማነሽ አንቺ እኔ በይ ማነሽ አንቺ ያወራሁንም እኛት በይ የተከበርከው እኛ አትበይ አንቺ ወልሽ ካንቺ ጋር አንዴ ቆይ አስወጥቷል አውቆ ነው የሚነካካሽ ተምርን አትንከት አንተ ኦሮሞና ትግሬ ነህ ኦኬ ሰለሞን ቦጋለ እኔ ግራ ገብቶኛል እኔ አሁን ተሳዳቢዎች ምንድነው እኔ ያልጫጫታ እኔ ይወዳብ ኦሮሞና አከብራለሁ ትግሬና አከብራለሁ ገባ በላይ ምናምን የሚባል ግን ከካም ማለት ነው ትናንት በአማራ ልጆች ሲረዳ የነበረ አማራ ሊሳደብ አይችልም እኔ ኦሮሞንም ትግሬንም አልተሳደብም እኮ ምን እያለ መሰለ በአማራ ስም የመጣችሁ 90% እንዳላችሁ ባለጌ ተሳዳቢ ሌቦች ናችሁ እያለ እኮ ነው ኖ ተሳዳቢዎች አሉ በእርግጥ እውነት ነው 100% እንደነ ጆከር በጣም በዙ ግን አንተ ነው ያሉት እውነት ግን ነው ይኸውልህ እንደነ ጆከር እንደነ ካቻ አሉ በጣም በርካታ አሉ ግን ማጆሪቲው የአማራን ህዝብ ይወክላሉ አይወክሉም ገባ መምጫቸው የማይታወቅ ማንነታቸው የማይታወቅ ናቸው እና አማራ ደግሞ ማለት ተሳዳቢም አይደለም ያውቀዋል አማራ ሲረዳው የነበረ አማራ ነው እሱ እና ሙሉ ለሙሉ አማራ ብለ ማጆሪቲውን መሳደብ አይችልም የወሎ ሙስሊም አብዛኞቹ ወሎ ናቸው ሙስሊም ናቸው እንደገና ደግሞ አማራ ብሎ ነው የሚመጡትኝ አሁን ጆከር ትግሬ ነው ተባለ ባባቱ ከድርንኮ አማራ ነው በእናትና ባባቱ ተምር አማራ ናት ኦኬ እዛ አቡፋኖ ኦሮሞ ነው በእናቱም ባባቱ ሚስቱ መጣ ተናግራለች አንሶ ላይ የገፈፈችው የኔ ጥያቄ እነዚህ ሰዎች አማራ ካልሆኑ ከአማራ ትግል መውጣት አለባቸውና በራሳቸው ለምን አይመጡም ልክ እንደኔ ኮንፊደንስ የላቸውም ይኸውልህ በአማራ ትግል ገብተው የአማራ ትግል ይኸውልህ 10 ዓመት ታግለህ ወሎ እኮ የስርዓት ሀገር እኮ ነው ወሎ እኮ የፍቅር ሀገር እኮ ነው ግን ወሎን አይወክሉም ወይስ ከዛ አይወክሉም ግን በቃ ወሎን አይወክሉም አሁን ተምር እንትን አለ አሁን ኦኬ እኔ ጥያቄ የአማራን ትግል የያዘው እንዳለ አማራ ያልሆነው ነው እንዳልኩ ዘመድኩን በቀለ አልኩ ትክክል ነው እንዳልኩ ላይ አሁን ጆከር ባባቱ ትግሬ ነው አሉ
ራሱ ከድር የሱ አማቹ ነው እንደዛ ያለው። ይህ ከሆነ ትክክል ከሆነ ምንድነው መደረግ ያለበት? ይሄን ኢንፎርሜሽን አሁን ምንድነው ማድረግ ያለብን? ምንድነው ማድረግ ያለብን? ሶሻል ሚዲያ ያለው ማለት ነው የአማራ ብሔርተኛ ነው የሚለው ሾርት ሚሞሪ ነው። ጆከር እናት የሚሳደብ የሰው እናት ዘቅዝቆ የሞተ ሰው አስክሬን አውጥቼ ላርግ የሚል ሰውን አንግሰው የሚረዳ ህዝብ እኮ ነው እዚህ ጋር ቲክቶክ ላይ ያለው ገብቷል። ይሄን የሚያነክስ ህዝብ እንዴት ነው የምትለው? እና እንደዚህ አይነት ሰዎች ዋናው ትግል ባይዘው ወይ መሬት ላይ ነው። ግን ሚዲያ ላይ ያሉት ሰዎች እናት የሚሳደበውን ሰው የሚያነክሱ ስለሆኑ ትግሉ በውጭ ባለው ላይ የለም ብዬ ነው ማስበው። የአማራ ብሔርተኝነት የለም ሲጀመር የለም። እነ ዶክተር ሰናይት አሁን ለምሳሌ እነ ይርጋለም ታደሰ ማሞ እነ በጣም አሁን ኢቭን ፖለቲከኛ የሚባለው ሞዴሬተራቸው ተሳዳቢዎች ናቸው። ሞዴሬተራቸው እነ ካቻ እነ ምናምን አሁን በአማራ ትግል ላይ ጋይስ በአማራ ትግል ላይ ተሳዳቢው ይሄ በቃ እንዳልከው ከትግሬ የተወለደው ከኦሮሞ የተወለደው እንዲሁም ደግሞ አገው አሁን እንደ ማን ምናምን የምትላቸው አገው ሸንጎ በአጠቃላይ አገው ሸንጎ ናቸው። በአማራ ትግል ገብተው ነው የራሳቸውን ስልጣን ለመያዝ የራሳቸውን ፕላን የሚያደርጉ እንደዚህ ናቸው። ገባ ይወዳው እኔ ተረዳሁትን ላስቀምጥልህ። የአማራ ትግል በጣም ከባድ ነው። የኢትዮጵያ ፖለቲካ በጣም ከባድ ነው። የኢትዮጵያ ፖለቲካና የአማራ ትግል መድረስ ያለበት ቦታ ላይ ደርሷል። ይሄን መሸከም የማይችል የፖለቲካ ስንቅ የሌላቸው መሸከም የምትችለውን ነገር ነው ተሸክመ መራመድ የምትችለው። እኔ አሁን እየተመለከትኩና እያየሁ ያለሁት ፖለቲካውን መሸከም የማይችሉ ሰዎች ወይም ደግሞ በአማራ ትግል ውስጥ በስሜትም ይሁን በምንም በስሌትም ጥሩ ስራ ሰርተው መተው መድረስ ያለባቸው ደረጃ ላይ ደርሰው ከዚህ በኋላ ይዘው መሄድ አይችሉም። ባባ እየሰደቡ ነው የጆከር ቤት ከፍተው ንጉስ ይወዳል። ጥላይ ራሱ እኮ አማራ አይደለም እየተባለ ነው አይደል? ንጉስ ቤት ገብቶ ነው ጥላይ ራሱ እኮ ድንጋይ ያረጉት ነው። አንተን በምን መልኩ ሲገፋ እንደነበር ታስታውሳለህ? ተመልከቱ። አንድ ጊዜ አንድ ነገር ወደ እኔ ዙሯል ጆከር። ሌላ ቦታ ልትደግመው አልፈልግም። እኔ ብቻ ልናገር ነው አወጣለሁ። ወደ እኔ ዙሯል። የተሰማኝ ስሜት ነው ምናገር መደገም ምናምን አይደለም። አንድ ነገር እኔም ይኸውልሽ አሁን እኛ የምንሰራው ከሱ ጋር የምንሄድበት የሆነ የምፈልጋቸው ሰዎች ችግሩ እኔ በሁለትም በምንም አካውንት ብሄድ እኔ ድምፄ ከተሰማ ሰው ከየት በአዲስ አካውንት ገብቼ ራሱ ይሰባሰባሉ የኛ ልጆች። ጆከር እኮ ግን አሳዳምጠኛ ትንሽ ስጠኝ ጊዜ ይበላል። በአንድ ቀን ምንም እዮዳብ እንደ ሰው ታወታላችሁ እናንተ ሄድ አይደለም የኔ ሀሳብ። ነገር ግን እንዲህ አይነት አጀንዳ እንደዚህ እህትና ከወንድሞች ጋር ድንጋይ የሚጋጫል ተጋጭተህ ተጣልተህ እንዲህ አይነት አጀንዳ ሲሰፋ ውልቅ ብለህ ነው መውጣት ያለብህ። ወንድሞች አሉ እንዳሁን እንደዛሬ ተሰብስቦ ሰላም ማንም ይጋጫል። ለምኑ አልወሰደውም እኮ እዮዳብ ላይ አሁንም እቺ ሸሌ በዛሬው ከመሳደብ አለ እኔ እዛ እንድትገባ አይደለም። ለዛ ነው የፈለገ ነገር ይገባኛል። መልካም አዳምጠኝ። እኔ እረዳሃለሁ። በእናትህ እዛ ውስጥ እንድትመለስ አይደለም። እንካስላንተ እንድትነጋገሩ ነገሮች እንዲጋገሉ አልፈልግም በፍጹም ማለት ነው። የፈለገችውን ትበል እሷም ራሱ ይሄ ራሱ ለእኛ ቅሪትና ውርደታችን እንጂ ማዕረግ አይደለም። እባዳ ቤት ተገብቶ ብድር መመለስ ማለት ነው። ብድር የሚመለሰው በማጥቀት አይደለም። ወንድሙን በመግደልና ወንድሙን በማስገደል ጀግንነት የለም። ይሄ በቀል ነው። በአማራ ህግ ደግሞ በደንባችን በቤት አማራ ቢሆን የገደለበት ወንድሙን ቢገል ወንድሙን ሳይገል ቀብር እስከገባ ድረስ አሳዶ እንደሚገል የታወቀ ነው። ይሄ አማራ ገዳይ ነው እያለች ነው። አሳዶ የሚገል ባርቤሪየን ያልሰለጠነ ነው እያለች ነው። አየህ አማራ ለማሰደብ እጅግ በጣም የማልደግፈውና በጣም የምጸየፈው ነው። በጣም የፈለገ ሰው ቢናደድ የወንድሙን ጓዳና የወንድሙን እምነት መካድ ማለት ይሁዳነት ነው። እምነት ነው። የፈለገ ነገር ሰው ቢናደድ የወንድሙን አዳሻ የወንድሙን ችግር በጣም ነው ማርያምን በጣም ትናንት የሰራው ስራ እዮዳብ ንጉስ ነው። እኔ ጋ አዳሜ ሰክረት መጣና ማርያም ጀግና ነህ ክርስቶስን በጣም ጀግና ነህ ማለት እዮዳብ ነው። እሺ ጠላት እንዴት አርገህ ጀግና ነህ። በቃ ጀግና ገና እመጣለሁ። አሁን ልንገርህ ጆከር እንደገና እመጣለሁ። ትመጣለህ
ሾርት መመሪያ አይደል? አበጣና አስለፈልፋለሁ። ገለጥኩት አታውቅም እንደ ሰለሞን እኔ እኮ ነኝ። አከና አራዝም ተዳር አላትም ነው እኮ ነው። ተባ እኔ ንጉስ እየወዳ እባላለሁ። የጎንደር የቀበሌ 2 የጨዋ ሰፈር ልጅ ነኝ። አታውቅም ብቻ አንተማን ሁላችሁም ብቻ እዮዳብ የሰራው ስራ ክርስቶስን ነው የምልህ። እኔ ፊት ለፊት ነው የምጋፈጥ። አንተ ግን በቃ ውስጥ ለውስጥ እንደ ዋናተኛ ነው ማንነቱን አደቃለሁ። ዮሐንስ እኮ ነኝ። አታውቅም እንዴ? ያንገረብን አጠጥተህ ድሮስ ስማ፣ ያንገረብን አጠጥተህ ድሮስ ስማ፣ እየነገርኩህ አሁን እኔ ያዝ ለቀቅ ነው። ዶንት ወሪ፣ ገና የምፈልገው ብዙ ኢንፎርሜሽን አለ። ከፍት መጣበት ሰው ሰንሰለቱን አሁን ለቀቅ አድርገው፣ ፍታው፣ ሰንሰለቱን ፍታው። ፈታ አድርገውና ደግሞ ትወጥተዋለህ። ስማ፣ አይ አሁን ዛሬ የራሳችን የቤታችን እንዲህ ነው የሚመጣልኝ። እኔ እሺ፣ ቁርጥ እየመጣልኝ እየበላሁ ነው። አንተ ራብተኛ። ከዚህ በኋላ እኛ ሲጀመር ቆም ነው ነገር ከማንም ጋር ኮይዴ መወያየት ከማንም ጋር ለቀልድ ለተለያየ ነገር እንሄዳለን። ምንም እዚህ ጋር እነሱ ጋር ተገናኝቶ ምንም አይነት ጅቦ ተባነነብኝ ውይይት ማድረግ አይጠበቅብንም። ጅቦ አንተን አይደል የነገርካቸው የምሰራውን ዘር ጥላቻ ካለ ጥላቻ ነው። ከሁሉም ጋር ታክሞ መኖር ይቻላል። እኔ እኮ ስማ፣ ሶፋ ሰጠውና ቁጭ ብሎ ሞቅ ብሎት እንደ እንቁራሪ ይለፈልፋል። ተከትሎኝ ሄደው አማራው ብሔርተኛው ነው። በከሌ ቤት አትግባ ከተባሉ አማራዎች ተከታታይ ፊልም እየሰራችሁ አደናገራችሁ አይደል? ትግላችን ጠለፋችሁ ግን አይደል? ከፊልም ተባለ እዛ ጋር ጅቦ አያጅቦ እንዴት ነህ? ምንም ማድረግ ሰለሞን እንዴት ነህ? እናንተ ፊልመኛ አማራዎች። እሺ አራ ፊልመኛ ማይወደ ክሪስ ብራውን ፒክቸር ይዞ የመጣው ዋነኛው ፊልመኛ አማራ የፖለቲካ ተከታታይ ፊልም መቼ ነው የሚያልቀው? አዛገን እኮ በእናታችሁ ማውራት ያለው ነገር ነው። ዳልቻ ይቅርታ ብዬ ብልጽግና ይቅርታ ብዬ ገባለሁ። እዮዳብ የእንትና ፖለቲካ አይስራ እኮ እናቴ ጀግና እኮ ነው። እንዳለ ሰብስቤ ጅቦ ሲያቀሳስር ነው። ይሄ እግዚአብሔርን እንደ አማራ ፖለቲካ የሚችል እኔ ሶሻል ሚዲያ ላይ በህይወት አይቻላል። ለመጀመሪያ ጊዜ በቃ እናንተ ናይ እኔን እዚህ ውስጥ አትክተተኝ። እኔ የዋህና ከዚህ በላይ ፖለቲካ አሁን እስኪ ኦሮሞን የለም እኮ ጠፍቷል ከሶሻል ሚዲያ። ትግሬ የለም። እናንተ ናችሁ ፖለቲካውን የምትሰሩት። ታድላችሁ። ፖለቲካውን ማን ይሰሩት አያችሁ አይደል? ጅቦ አንዴ ይሳደባሉ፣ ገንዘብ ሰብስበው ይሄዳሉ፣ ደግሞ እርቅ ብለው ይመጣሉ፣ አንበሳ ያወርዳሉ። ይሄ ነው አስራቸው እኮ በቃ ሌላ የለም። ደግሞ ነገ ሌላ ጋር ይጣላና በጣም ከባድ ነው። እግዚአብሔርን ሰለሞን በጣም ከባድ ነው። አንተን ብሔርተኛውን እንዴት አየው? አያጅቦ ብሔርተኛው በጣም ተመቷል ይመስለኛል። ተንቀሸቀሸ አይደለ? ብሔርተኛው ጋር ሂድበት እስቲ። አረ ጭራሽ ሙሉ አማራው ፖለቲካ ላይ በጣም እየሰራችሁ ነው። እግዚአብሔር ይመስገን። አሁን እኮ ሶሻል ሚዲያ ላይ ኦሮሞን ትግሬ ፈልግ ያለው የእንትና ጥላዬ ብሔርተኛ አልተመታም። ብሔርተኛው እኔ አራ ነው ይመቸኛል እንዴ አራ